በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 16 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ። ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ሁሉን የያዘ ሁሉን የምትገዛ ጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ከገዳዩ ያስመለጥከን፣ ከነጣቂው የሰወርከን፣ ካሳዳጁ የሸሸከን፣ እንባን ከዓይኖቻችን ያበስክ፣ የሞትንም ፍርሃት ከላያችን ላይ ያነሳ፣ የተዘጋውን የገነት ደጃፍ በክቡር ደምህ የከፈትክልን፣ መንግሥትህን ርስትህንም በልጅነት ጸጋ ያደልከን ጌታ እኛ ባሪያዎች እንደተቀበለ እንደተደረገለት እንደተሰራ እንዳመነ ሰው ሁነን እናመሰግንሃለን። ብዙ ዘመን እሺ ሳንልህ እሺ ያልከን፣ ሳንሰማ ጸሎታችንን የሰማ፣ ሳንታመን ታምነህ የቆምክልን፣ ጀርባችንን ስንሰጥህ ፊትህን ያጠገብከን ጌታ አንተ እንደኛ አይደለህምና አሁንም መተማመናችን በራሳችን በሰዎችና በሁኔታዎች ሳይሆን ታምነህ በማትከዳው ወደህ በማትጠላው ባንተ ነውና ጌታችን ሆይ እናመሰግንሃለን። ስለ ቸርነትህ ብዛት መልካምን ሁሉ ያደረክልን አንተ ጻዕዳ ጌታ፣ አንተ ንጹሕ አምላክ፣ አንተ የቅድስና መሠረት፣ አንተ ለብሩኮች የበረከታቸው መነሻ፣ ለጅምሮች ሁሉ የጅምራቸው ሐሴት አንተ ነህ። ጌታችን ሆይ ፍጻሜያችን በአንተ ስለሚያምር፣ ጠመዝማዛውም በአንተ ስለሚቀና፣ ሸካራውም ስለሚለሰልስ በእውነት እናመሰግንሃለን። ብዙ ኃያላንን ወደ ኋላ ትተህ ዛሬም በኃይልህ የቀጠልክ፣ ለጉልበተኞች ጉልበትን የሰጠህ፣ አንተን ባላወቁህ ጊዜ የትዕቢታቸውን ዋጋ የከፈልክ፣ ምስኪን ድሆችን እንጀራ ያጠገብክ፣ የተዋረዱትንም ወደ ልዕልና ያወጣህ እግዚአብሔር ሁሉን ስትለዋውጥ ይግባኝ የሚልብህ፣ ሁሉን ስትለዋውጥ የሚከስህ፣ በይገባኛል የሚሟገትህ ማንም የለምና ሁሉ ከአንተ ነው። የሠራ አካላችን ሥጋ ነፍስና መንፈሳችንም ገንዘብህ ነው። በእውነት ጌታችን ሆይ እናመሰግንሃለን። በቃልህ የተናገርከን፣ በቃልህ የሠራህን፣ በቃልህ ቋጠሯችንን የፈታኸው፣ በቃልህ ሌሊታችንን ያነጋኸው ጌታ ተስፋን አግኝተን መጽናናትን ተቀብለን ዛሬም ዘመን ተጨምሮልን ይህንን ብርሃንን ይህንንም ድንቅ ጀንበር ለማየት በቅተናልና ጌታችን ሆይ ተመስገን። ተናግረሃል፣ የተናገርከውን ፈጽመሃል። አደርጋለሁ ብለሃል፣ የቀረብህም አንዳች ነገር የለም። ከሰማይ ሰማያት ወርደ ከእመቤታችን ከቅድስት ድንግል ማርያም ተወልደ ቤዛ መድኃኒት ሆነህ አድነህናል። እንደገናም እመጣለሁ ብለህ ቤተ ክርስቲያንን መከረኛይቱን በተስፋ አስገዝተሃት ሂደሃል። ቃልህን ትፈጽማለህ። በእውነት እናመሰግንሃለን። እንደ ቸርነትህ እኔን ባሪያህንና እነዚህን ባሪያዎችህን ሕዝብህን ወዳጆችህን ሁሉ አቤቱ ይቅር በል። በደላችንን ሁሉ ይቅር እንድትል ለጎረቤታችን ያለንን ጭካኔ
ለድሆች ያለንን ስስት፣ ለተገፉት አለመቆማችንን፣ ከተዋረዱት ጋር አለመተባበራችንን፣ ጌታ ሆይ የተሰደዱትን አለማስጠጋታችንን ሁሉ ይቅር እንድትል አቤቱ እንማጸናለን። ሁሉንም የምትይዝ ጌታ ሆይ ዋጋችንን የምናቅ ሰዎች እንድታደርገን፣ በዋጋችን ልክ ለመኖር እንድታበቃን፣ ዋጋችንም አንተ መሆንህን አስበን ሁልጊዜ ለክብርህ አዳሪዎች እንድታደርገን ደጅ እንጠናሃለን። አምላክ እግዚአብሔር ሆይ ያጣ ለማግኘት ይከጅላል፣ የታመመ ለመዳን ተስፋ ያደርጋል። የተሰደደ እንኳን ሀገሩ እንኳን ዘመዱ ፀሐይ የሞቀበት ድንጋይ ይናፍቀዋል። ቸር ሆይ ዛሬ ለሁሉ እንደ ፍላጎቱ እንድትገኝለት እንማጸናለን። የተለያየ ጉዳይ ይዘው ምነው ቋጠሮ በተፈታልኝ ለስዕለቴ በበቃው የሚሉህን ሁሉ ይቺ ቀን ይቺ ሰዓት ይህም ታላቅ ጉባኤ ለምልክት ትሁንና ሐሳባቸው እንዲሰምር፣ ቋጠሯቸው እንዲፈታ፣ ጭጋጉ እንዲገለጥላቸው፣ ነገ እንዲታያቸው፣ ጸሎታቸው እንዲደርስላቸው ደጅ እንጠናሃለን። ስለ ቸርነትህ ሀገራችን ኢትዮጵያን በቸርነትህ እንድታስባት፣ በምህረት ጠል እንድታረሰርሳት፣ በየቀኑ የሚወድቀውን ወገናችንን በቃ እንድትለው፣ የተጨካከነውን ወንድማማች በርኅራኄ ገበታ እንድታገናኘው፣ የሚሰደደውን በባህር በበረሃ የሚማስነውን ወገናችንን በቃ እንድትለው፣ የእናቱ ቤት የአባቱ ደጃፍ እንዲመቸው አንተ በረከትን እንድታዝለት አቤቱ ደጅ እንጠናሃለን። የታመመው እንዲድን፣ የታሰረው እንዲፈታ፣ ፍርድ ያጣው ፍርድ እንዲያገኝ፣ የሚገፋው ፈራጅ ጌታ እንዲያገኝ አቤቱ ደጅ እንጠናሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። እንደ ቸርነትህ በፊትህ በቆምን ጊዜ እንድናስባቸው ያዘዙንን ወገኖቻችንን ሁሉ በቸርነትህ እንድታስብልን፣ በምሕረትህ እንድታጠግብልን፣ ብርሃናቸው የማይጨልም ቀናቸው የማይመሽ እንዲሆን፣ ዕድላቸውም አንተ ፈንታቸውም አንተ እንድትሆን፣ ኑሯቸውን ቤታቸውን ሁሉ እንድትሰራላቸው፣ ጉድለታቸውን በጸጋህ እንድትሞላ፣ የታመመባቸውን ነገር ሁሉ እንድትፈውስ አቤቱ ደጅ እንጠናሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። ኃጢአት በሽታ ነው። ኃጢአት ስጋን ያቆስላል፣ ነፍስን ያቆስላል፣ መንፈስን ያቆስላል። ኃጢአት እረፍት የሌለው ጸጸት የሚባል ጥዝጣዜ አለው። ኃጢአት እረፍት የሌለው የሚጮህ ድምፅ አለው። ኑዛዜ ፈውስን ያመጣል። ኃጢአቱን ለእግዚአብሔር በንስሐ ያቀረበ ሰው ከወቀሳ ከከሰሳ ይድናል። በስጋው በነፍሱ በነፃነት ይመላለሳል። ኃጢአት አያስፈራንም፣ ንስሐን ግን እንፈራለን። ኃጢአት አያስጨንቀንም፣ ንስሐ ግን ያስጨንቀናል። ንስሐ ማለት የህይወት ማብቂያ የኑሮ ማብቂያ አይደለም። ንስሐ ህይወትን ኑሮን በአዲስ መንገድ መጀመር ነው። ይቅርታ ከሰዎች ጋር ያለንን ግንኙነት የምናድስበት ነው። ይቅርታ የፍቅር ትንሣኤ ነው። ይቅርታ ሐሜትን ከምድር ላይ የምናጠፋበት ነው። ስለኛ ስህተት፣ ስለኛ በደል የሚያወሩ የኛን ኃጢአት ሲለፍፉ የሚውሉ
ዝም እንዲሉ ከሐሜት እንዲጸዱ የምናደርገው በይቅርታ ነው። አንድ ሰው በአደባባይ ወጥቶ ይቅርታ ከጠየቀ በኋላ እንደገና ያበደሉ ተነስቶ ቢወራ ይቅርታውን የሰማ በሙሉ ይቅርታ ጠይቋል፣ ይቅርታ ጠይቃለች፣ እንደገና አይነሳም ነው የሚሉት። ስለዚህ ይቅርታ የሐሜትን አረም የሚያቃጥል እሾሁን የሚመነጥር ነው። ሐሜት እንዲደርቅ ከሚያደርጉ ነገሮች አንዱ ይቅርታ ነው። የኛ ይቅርታ የብዙዎችን ሕሊና ያጸዳል። የኛ ይቅርታ የብዙዎችን አንደበት ይቀድሳል። የኛ ይቅርታ ብዙዎች በሰው ላይ የደረሰባቸውን ተስፋ መቁረጥ እንደገና በተስፋ እንዲለውጡት ያደርጋል። ይቅርታ መዝጊያ ነው። አንዳንድ አብያተ ክርስቲያናት ከ400 ዓመት ከ500 ዓመት በፊት ለተሰራው ስህተት ይቅርታ ሲጠይቁ ሁል ጊዜ ይወቀሱበት የነበረውን የክስ ርዕስ ይዘጋሉ። ስለዚህ ንስሐ ላለፈው ክፉ ኑሮ ማክተሚያ፣ ለአዲሱ መልካም ኑሮ መክፈቻ ነው። ይቅርታ ይዘጋል፣ ይቅርታ ይከፍታል። ይቅርታ የበደል ታሪክን ይዘጋል፣ ይቅርታ የፍቅር ታሪክን ይጀምራል። ስለዚህ ይቅርታ እንደ በር ነው። የበር ዓላማው መዝጋት ነው። ለማይገባው ነገር መዝጋት ነው። ለሚገባው ደግሞ መክፈት ነው። ስለዚህ ንስሐ ስንገባ ልክ እንደ በሩ ለዛ ለወቃሹ፣ ለከሳሹ፣ ለዛ ለአርካሹ፣ ለአዋራጁ ኃጢአት እንዘጋለን። ለፍቅር፣ ለርኅራኄ፣ ለበጎነት ደግሞ እንከፍታለን። በሕይወታችን ውስጥ ምናልባት መድኃኒት ያጣንለት በሽታ፣ ምናልባት ባለሙያ ያልደረሰበት ጥዝጣዜ ካለን ይቅር አለመባባል ነው። ይቅርታ የማይጎዳው ይቅር አለ ማለት፣ ይቅርታ አለመጠየቅ የማይጎዳው የአካል ክፍል የለም። ዓይኖቻችን እንዲፈዙ ያደርጋል። እጅና እግራችን እንዲዝል ያደርጋል። የልባችን ጤንነት እንዲታወክ ያደርጋል። የአእምሯችንን ስርዓተ መንግስት ያበላሻል። ይቅርታ ለሰውየው ብለን ሳይሆን ለራሳችን ጤና፣ ለራሳችን የኑሮ ጣዕም ብለን የምንገባበት ነው። ይቅርታን የህይወት ዘይቤያችን ማድረግ አለብን። ሁል ጊዜ ይቅር ማለት፣ ሁልጊዜ ደግሞ በበደላችን ይቅርታ መጠየቅን መልመድ አለብን። ምክንያቱም አንድም ቀን ቢሆን የሰውን ሰላም መስረቅ የለብንም። የሰውን ቀኑን፣ የሰውን ሌሊቱን፣ የሰውን ዘመኑን እንዳንረብሽ መጠንቀቅ አለብን። አንዳንድ ሰዎች ሙት ስራችንን ተሸክመው ቀናቸው ይበላሻል። ያደረስንባቸውን ክፉ ነገር እያሰቡ ሌሊታቸው ይበላሻል። ዘመናቸው በጥቁር መጋረጃ ይሸፈናል። ከሌሎች ጋር ያላቸው ግንኙነት ይሰበራል። ይቅርታ በ4 ፊደል ግን ይህን ሁሉ እንክሰዋለን። ቀን እንክሳለን፣ ሌሊቱን እንክሳለን፣ የቀን እረፍትን የሌሊት ሰላምን እንሰጣለን። የሰውየውን ዘመን ብሩህ እናደርጋለን። ከሌሎች ጋር ያለውን ግንኙነቱን ያማረ የሰመረ እናደርጋለን። አሊያ የሰው ዳርቻ እኛ እየመሰል ነው የሚያየውን የሚቀርበውን ሰው ሁሉ በእኛ እየለካ ዓለምን እንደ እስር ቤት ይቆጥራታል። ስለዚህ ይቅርታ ስንጠይቅ መላው የሰው ዘር መልካም ነው የሚል መልእክት እያስተላለፍን ነው። በሰው ልጅ ላይ ያለህን ክፉ እይታ አንሳ፣
ሰው መልካም ነው እያልን ነው። በመናዘዝ መፈወስ። ኃጢአት የሚያመጣው ጎዶሎነት አለ። ኃጢአት የሚያመጣውን ጎዶሎነት ሰው አይገነዘበውም። አንዳንዱ የጤና መታወክ ይመስለዋል። አንዳንዱ አብረዋቸው የሚኖራቸው ሰዎች የማያረኩ በመሆናቸው የገጠመው ክፍተት ይመስለዋል። ሌላው በጎረቤቱ፣ ሌላው በትዳሩ፣ ሌላው በስራ ባልደረቦቹ፣ ሌላው በፖለቲካው እያሳበበ ጉድለቱን ስም ይሰጠዋል። ኃጢአት የሚያመጣውን ጎዶሎነት ሰው ላይ ይገነዘብ ይችላል። የዚህ ጎዶሎነት ስሜት ምክንያቱ ሰዎችና ስርዓቱ ሊመስለው ይችላል። ስለዚህም የንስሐ ሰባኪ አስፈለገ። ሰው በአሰሳ የጎደለኝ ምንድነው በሚል ጥናት ራሱንም በጣም በማየት የኃጢአት ክፍተቱን መረዳት አይችልም። ኃጢአት የሚያመጣበትን ጎዶሎነት መረዳት አይችልም። ለዚህ ነው እግዚአብሔር የንስሐ ሰባኪዎችን የላከው። ለዚህ ነው እግዚአብሔር የንስሐ አዋጅ ነጋሪዎችን የላከው። ለዚህ ነው እግዚአብሔር መምህረ ንስሐን ያዘጋጀው። ሰዎች ምድራዊ የሆነ ትልቅ ተብሎ የሚጠራ ዕውቀት ሊኖራቸው ይችላል። በምድራዊ ዕውቀታቸው ብቻ የኃጢአታቸውን ምንነት፣ በደል ያመጣባቸውን ጉድለት ሊረዱ አይችሉም። ስለዚህ ኃጢአትን በራሳችን መንገድ፣ በራሳችን ዕውቀት ትርፍና ኪሳራን በማስላት ብቃት አንረዳው። መምህረ ንስሐ ያስፈልጋል። የንስሐ ሰባኪ ያስፈልጋል። ኃጢአት ሸክምን በእግዚአብሔር ስር መጣል ነው። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ ብሏል። ሸክማችሁን ጥላችሁ ወደ እኔ ኑ አላለም። ምክንያቱም ሰው ራሱን ማዳን ቢችል ኖሮ ክርስቶስ አዳኝ ሆኖ ወደ ዓለም መምጣት ባላስፈለገው ነበረ። ሸክም የትም የሚወርድ አይደለም። ቆሻሻ ተሸክመው የሚሄዱ ሰዎች አሉ። ለምን እዛው ጋር አይጥሉትም? ያንን የሚሸት ያንን የሚከብድ ነገር ተሸክመው ለምን ይጓዛሉ? ሸክም ያለ ቦታው አይወርድም። የኃጢአት ሸክም የሚወርደው፣ የበደል ቀንበር የሚወርደው በእግዚአብሔር የምህረት ዙፋን ስር ነው። እግዚአብሔር ለይቅርታ ሰዓት አልሰጠም። ምህረት ለሚለምኑ የእግዚአብሔር ደጅ ሌትና ቀን ክፍት ነው። አንዳንድ ጸሎቶች የትዕግስትን ዋጋ ያስከፍላሉ። ማረኝ የሚለው ጸሎት ግን ዛሬ አሁን የሚሰማ ነው። እግዚአብሔር ለንስሐ መነቃቃታችንን እርሱን ይወደዋል። ለእኛ እንዲቀለን ይህን በድያለሁ፣ ይህንን ሰርቻለሁ ብለን እንናዘዛለን። ኑዛዜው እግዚአብሔር ስለጠፋው ለማስታወስ አይደለም፣ እኛ እረፍት እንድናገኝ ነው፣ እንድንፈታ ነው፣ ውስጣችን አርነት እንዲያገኝ ነው። እግዚአብሔር ይቅር ያለን ስናወራው ዝርዝሩን ስንናዘዘው አይደለም። ለንስሐ ልባችን የቆረጠ ሰዓት እግዚአብሔር ይቅር ብሎናል። ከኑዛዜያችን በፊት ይቅር የሚለን አምላክ ነው። ኑዛዜያችን ግን ለአይምሮ ጤንነት አስፈላጊ ነው። ኑዛዜያችን ለመንፈስ እርካታ አስፈላጊ ነው። ኑዛዜያችን ዲያብሎስ ለዘመናት ሲመዘግበው የኖረውን የኃጢአት ዝርዝሩን፣ የኃጢአት ደብተሩን መሰረዝ፣ ማቃጠል፣ ማበላሸት ነው። ኃጢአት ግንብ ከሆነ
ለዘመናት የሚገነባው አናጢው የኃጢአት ባለሙያው ሰይጣን ነው። ንስሐ ስንገባ የ30 ዓመት የ50 ዓመት ግንብ ይፈርሳል። ሰይጣን ንስሐን በጣም ነው የሚጠራው። ለምን ስንል የዘመናት ልፋቱ በቅጽበት ስለሚናድበት ነው። ስለዚህ በሕይወታችን ውስጥ እግዚአብሔርን በንስሐ ሰዎችን በይቅርታ መቅረብ ይገባናል። ይሄ ዲያብሎስን የሚያሳፍር ነው። ሰይጣንን እጠላዋለሁ በማለት ሰይጣንን መራቅ አይቻልም። ሲገስጹ በመዋልም ሰይጣንን መራቅ አይቻልም። ሰይጣንን የሚገስጸው ኑሯችን ነው። ከዲያብሎስ የምንርቀው ዲያብሎስን በመሳደብ አይደለም፣ የዲያብሎስን ሥራ ባለመስራት ነው። የዲያብሎስ ዋነኛ ሥራው ምንድን ነው ስንል ይቅርታ አይጠይቅም። ይቅርታ ቢጠይቅ ኖሮ እግዚአብሔር ይምረው ነበረ፣ ይቅር ይለው ነበረ። ሰይጣን ይቅርታን አይወድም። ሰይጣን ንስሐን አይወድም። ለሰው ልጆች የሚያስተምረው ዋነኛው ነገርም ንስሐና ይቅርታ እንዳይኖር ነው። ስለዚህም በሕይወታችሁ በትዳራችሁ ውስጥ ይቅርታን ካጣችሁ ሰይጣን በወኪል ሳይሆን ራሱ መጥቶ እየተዋጋችሁ መሆኑን ማወቅ አለባችሁ። አንዳንድ ጊዜ ሰይጣን በሥጋ ውክልና፣ በዓለም ውክልና ይዋጋናል። በነገሥታት ውክልና ይዋጋናል። በሰዎች ውክልና ይዋጋናል። ራሱ መጥቶ የሚዋጋን ለይቅርታ ዝግ እንድንሆን በማድረግ ነው። ሰዎችም ይቅርታ ሲጠይቁን መቅበር አለብን፣ መዝጋት አለብን። እኔ ራሴ የእግዚአብሔር ይቅርታ የሚያስፈልገኝ ነኝ። ሁላችንን እግዚአብሔር ይቅር ይበለን ማለት አለብን። ራሳችንን እንደ ይቅርታ ሰጪ አድርገን መቁጠር የለብንም። ሁላችንን እግዚአብሔር ይቅር ይበለን ማለት አለብን። ደግሞም ይቅርታ ለማድረግ ካሳን መፈለግ የለብንም። ይሄ ማለት እግዚአብሔር ይቅር የሚለው በጉቦ ነው እንደማለት ነው። ይቅርታ ከካሳ በላይ ነው። ይቅርታ ከካሳ በላይ ነው። ይቅርታ ማድረግ የእግዚአብሔርን መልክ ለዓለም መግለጥ ነው። የበደለው ዓለም እግዚአብሔር እኔን ይቅር ይለኛል ብሎ በተስፋ የሚመጣው እኛ ይቅርታ ስናደርግ ሲያየን ነው። ስለዚህ አካሉን የሚቀየም የለምና አካሎቻችንን ይቅርታ ማድረግ አለብን። ልጆቻችንን ይቅር ማለት አለብን። ጎረቤቶቻችንን ዛሬ በሰላሙ ቀን የምንናቆራቸው ነገ ቤታችን በእሳት ቢያያዝ ቀድመው የሚደርሱ እነሱ ናቸው። ነገ በቤታችን አንድ ጩኸት ቢሰማ የሩቁ ዘመድ ሳይሆን የቅርቡ ጎረቤት ነው የሚደርሰው። ሰላም ስለሆነ የተጠላላ ነው። ክፉ ቀን ያስታርቀናል፣ ያስማማናል፣ አንድ ያደርገናል። እንኳን እኛ ይቅርና ለሞት የሚፈላለጉ አራዊትና እንስሳት የእሳት አደጋ፣ የመሬት መንቀጥቀጥ ሲከሰት በአንድ ላይ ይገኛሉ፣ በአንድ ላይ ይተባበራሉ፣ በአንድ ላይ ያንን ክፉ ቀን ያልፋሉ። ስለዚህ ጎረቤቶቻችንን የሰላሙ ቀን ይሆናል ያጣላን፣ የክፉ ቀን ያስተሳስረናል፣ ይቅር ማለት አለብን። ዛሬ ኢትዮጵያዊ እርስ በርሱ እየተለያየ እየተናቆረ ነው። ነገ የውጭ ወራሪ ቢመጣ ይሄ ሁሉ አንድ ነው የሚሆነው። እኛ አንድ እንድንሆን ግን ወራሪ መምጣት የለበትም። የእግዚአብሔር ቃል ማስተዋል፣ አጭሩን ዕድሜ ማጣፈጥ አለብኝ የሚለው የህይወት ፍልስፍና እርሱ አንድ ላይ ያደርገን ይገባል። አዎ ንስሐ ሸክምን ከእግዚአብሔር ዙፋን ስር መጣል ነው። ከባዱ የትኛው ነው? ከባዱ የትኛው ነው? የተበደለው እግዚአብሔር ይቅርታ ለማድረግ ሳይታገለው እኛ ይቅርታ ለመጠየቅ ለምንድን ነው የከበደን? የሰራችው ያቺ ባለሙያ መስራቱ ሳይከብዳት እኛ መብላት ለምንድን ነው የከበደን?
እነሆ በደጅ ቆሜ አንኳኳለሁ አለ። ጌታ በደጃችን ቆሞ የሚያንኳኳው አንደኛ እንድንጸልይ ነው። ጸልዩ ነው። ጸልዩ ነው። ጸሎት ቀኑን፣ ጸሎት ዘመኑን መሻገሪያ ነው። ጸልዩ ነው። ሁለተኛ ደጃችንን የሚያንኳኳው ንስሐ ግቡ ነው። ተናዘዙና ተፈወሱ ነው። የበደላችሁት ሰው አለ፣ ያሳዘናችሁት ሰው አለ። እናንተ ትጾማላችሁ፣ ትጸለያላችሁ፣ ሱባኤ ትገባላችሁ፣ ቤተ ክርስቲያን ትገሰግሳላችሁ። የሰማይ መንገድ ግን ተዘግቶባችኋል። ያ ሰው ይቅር ካላላችሁ፣ የበደላችሁት ሰው ይቅርታ ካላደረገላችሁ ልመናችሁ ወደ እኔ አይቀርብም። እኔ የሁላችሁም አምላክ ነኝ፣ የሁላችሁ አባት ነኝ። አንተ በዳይ ሆነ ስትስቅ፣ እሱ ተበዳይ ሆኖ ሲያለቅስ መታገስ አልችልም። ሁለታችሁንም እንድቀበላችሁ የበደልህን ጽሕፈት ከዚያ ሰው አይምሮ ላይ በይቅርታ ፋቀው ይለናል እግዚአብሔር። ይቅር ባይለኝስ የእኔ ድርሻ ይቅርታ መጠየቅ ነው። ያ ሰው ይቅር አላልክም ተብሎ መንፈስ ቅዱስ ይሞግተዋል። አዎ ወገኖቼ፣ ለይቅርታ ለንስሐ ሰበብ ማብዛት የለብንም። ያለን ሰበባችን ይቅርታ መጠየቅ ብቻ ነው መሆን ያለበት። ንስሐ የነፍስና የመንፈስ ነው። አንዳንድ ሰዎች ዘለው እግር ላይ ድፍት ይላሉ። ጥሩ ነው፣ ይሄ በእውነት ትህትና ነው። ነገር ግን ንስሐ የነፍስ ነው፣ ንስሐ የመንፈስ ነው። በነፍሳችን ተሳስቻለሁ ማለት አለብን። መበደላችንን መገንዘብ አለብን። ለራሳችን ማመን አለብን። ለራሱ ስህተቱን ያላመነ ሰው የመድገም ዕድሉ ብዙ ነው። ይሄ ብቻ አይደለም፣ በመንፈስ መረዳት አለብን። ምን ማለት ነው? ያስቀየምኩት የእግዚአብሔርን መልክ ነው። የጎዳሁት እግዚአብሔር ያስቀመጠውን አምባሳደር ነው። ለራሱ ጉዳይ ያልተፈጠረውን፣ ለራሱ ጉዳይ የማይኖረውን የእግዚአብሔርን እንደራሴ፣ የእግዚአብሔርን የክብር ዕቃ፣ ሥላሴ በአምሳሉ የፈጠረውን ክርስቶስ ደሙን ያፈሰሰለትን የደም ዋጋ ላዩ ላይ ያለውን ሰው ነው የበደልኩት። ሰውን ስታስቡ 60ና 70 ኪሎ የአፈር ሚዛኑን እንዳታስቡ። ሰው የላቀ ነው። በነፍሱ ሰው ዓለም ነው። በመንፈሱ ሰው ጽርሐ አርያም የሚደርስ ነው። ከሁሉ በላይ የሥላሴ ፎቶግራፍ ነው። ከሁሉ በላይ የክርስቶስ የደም ዋጋ ያረፈበት ነው። ሰውን መበደል ሰውን ብቻ መበደል ቢሆን ኖሮ ምንም አልነበረም። እንስሳቱንስ እያረድን እንበላ የለም ወይ? ያሳደግናቸውን እንስሳት እያረድን እንበላው የለም ወይ? ሰው ግን የሥላሴ መልክ ነው። ሰውን መበደል ሰውን ብቻ መበደል አይደለም። መንግስታት፣ ጤናማ የሆኑ የዓለም መሪዎች ዜጋቸው ሲታገት፣ ዜጋቸው ሲታሰር ተደራድረው፣ ተሟግተው፣ ከፍለው፣ ተዋግተው ስለ አንድ ዜጋቸው የዲፕሎማሲ ግንኙነታቸውን አሟጠው ተጠቅመው ያስፈታሉ። እግዚአብሔር መንግስት ነው ዜጋው በኃጢአት ሲያዝበት። እግዚአብሔር መንግስት ነው የሚያስተዳድረው። ያ ሰው በበደል ሲታሰርበት ሊፈታው ይታገላል። ለዚህ ነው የንስሐ ሰባኪዎችን የላከው። ልብ አድርጉ። ንስሐን በሚመለከት ሰው ራሱን ካጋዘበት ግዞት ነፃ እንዲወጣ ማድረግ ነው። ሰው ያሰረውን እስር ቤት ሰብረን እናወጣዋለን። ራሱን ያሰረ ግን ካልተስማማ፣ ራሱን ያሳመመ ካልተስማማ ልናድነው አንችልም። ስለዚህ ንስሐ ማለት የእግዚአብሔር ቃልና የሰው እምነት ሲገናኙ የሚፈጠር ዕድል ነው።
ንስሐ የነፍስና የመንፈስ ነው። እግዚአብሔር ስጠኝ፣ እግዚአብሔር ቤት ስራልኝ፣ እግዚአብሔር ይህን አድርግልኝ ሲሉት ደስ ይለዋል። አባት ነው፣ መለመን ክብሩ ነው። እግዚአብሔር ግን የሚወደው ጸሎት ማረኝ ነው። ለዚህ ነው ጸሎተ ኢየሱስ ተብሎ በመላው ዓለም ላይ የሚጸለይ ጸሎት አለ። በእኛ ሀገርም ያ ጸሎት ነው የሚጸለየው። መላው ዓለም ያለ ክርስቲያን በየሰዓቱ በየደቂቃው የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ ይላል። ይሄ ጸሎተ ኢየሱስ ተብሎ ይጠራል። በሀገራችንም እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ሆይ ይቅር በለን እንላለን። እግዚአብሔር ማረኝ የሚል ጸሎትን ይወዳል። ምናልባት የበደልን በማይመስለን ሰዓት የበለጠ በድለን ሊሆን ይችላል። ስለዚህ ምንድነው መድኃኒቱ? በየጊዜው በየሰዓቱ እግዚኦ መሐረነ ክርስቶስ፣ አቤቱ ይቅር በለኝ፣ ኪርኤሌሶን አቤቱ ማረኝ እያልን ምህረት መለመን አለብን። የምህረት ደጃፉ አይዘጋም። የኛ እድል ግን ሊዘጋ ይችላል። ምክንያቱም ሰው ከሞተ በኋላ ንስሐ የለውም። ይቺ ዘመን፣ ይቺ ብርሃን፣ ይቺ ጀንበር የንስሐ እድል ናት። ንስሐ ክፉ ነገርን መጥላት ነው። ንስሐ ከሚጎዳን በሽታ መዳን ነው። ንስሐ ለእግዚአብሔር ጥቅም አይደለም። ንስሐ መላእክትን ቢያስደስታቸው በዋናነት የኛ ፈውስ ነው። የበደልነው ሰው ትልቅም ይሁን ትንሽ ይቅርታ መጠየቅ አለበት። ይቅርታ የምንጠይቀው ነገ ሊጎዱኝ ይችላሉ ብለን የምናስባቸውን ሰዎች ከሆነ ይሄ ይቅርታ አይደለም። ይቅርታ ሰላም፣ ይቅርታ ስጋትን ግንዛቤ ውስጥ አያስገባም። ይቅርታ በድያለሁ፣ ይቅርታ መጠየቅ አለብኝ ብቻ ነው የሚለው። የበደልናቸው የቤት ሰራተኞች፣ የበደልናቸው የደጅ ዘበኞች፣ የበደልናቸው የድርጅታችን ተላላኪዎች ሊሆኑ ይችላሉ። ነገር ግን የእኛን ይቅርታ መስማት መብት አላቸው። እንኳን ሰውን አይደለም እንስሳን እንኳ ያለ ምክንያት ስንበድል ይቅርታ መጠየቅ አለብን። ምክንያቱም ይሄ ሁሉ ፍጥረተ ዓለም አምላክ አለው፣ ባለቤት አለው፣ ተቆርቋሪ አለው፣ ተሟጋች አለው፣ ፈራጅ አለው። ስለዚህ የበደልነው ሰው ድሃ ሊሆን ይችላል፣ ምስኪን ሊሆን ይችላል፣ ደግሞም ስም የለሽ ሊሆን ይችላል፣ ራሱም ማጥፊ ሊሆን ይችላል። የኛ ድርሻ በድያለሁ፣ አዎ ይቅርታ መጠየቅ አለብኝ ነው። ይቅርታ በሌላው ሰው በደል ውስጥ የምንደበቅበት አይደለም። ይቅርታ አንተም እኮ ያንን አድርገ ነበር አይባልም። ሙሉ በሙሉ ኃላፊነትን መውሰድ ነው። ሰውን የበደለ መጀመሪያ ወደ ሰውየው መሄድ አለበት፣ ቀጥሎ ወደ እግዚአብሔር መምጣት አለበት። እኛ ሰዎችን እንበድልና እግዚአብሔርን ይቅርታ እንጠይቃለን አይደለም። አድራሻው መጀመሪያ ሰውየውን ይቅርታ ጠይቅ ነው። የሰውየውን በደል የሰውየውን ጉዳት ካስ ነው የሚለው። የሀገራችን ትልቁ ችግር ንስሐና ይቅርታ አንወድም። የሶስትና የአራት ዓመት ልጅ ምንም ስትሉት ያደርጋል፣ ምንም ስታዙት ይታዘዛል። ይቅርታ በል ስትሉት ይተናነቀዋል። ይቅርታ ጠልነት በደማችን ውስጥ ያለ ነው። ይቅርታ ጠልነታችን እንኳን ከቆመ ጋር ይቅርና ከሞተ ጋር እያታገለን ያለው። የዛሬ 100 ዓመት ከሞቱ ሰዎች ጋር፣ የዛሬ 200 ዓመት ከሞቱ ሰዎች ጋር እየታገልን እኮ ነው ያለ ነው። እንዴት የቆመ ሰው ከሞተ ሰው ጋር እንዴት ይታገላል? የነሱ ደግነታቸውን ክፋታቸውም አልፏል። ይሄ ጊዜ የኛ ነው፣ ደግ ልንሰራበት ይገባል።
የሀገራችን ትልቁ ችግር ንስሐና ይቅርታን አለመውደድ ነው። ንስሐና ይቅርታን ብንወድ ኖሮ የምናየው ችግር አይኖርም ነበረ። አንዳንድ መቀያየሞቻችን መቀያየሙ ያመጣው መጎዳዳትና መገፋፋት የፈጠራ ታሪክ ጭምር ነው። በድርሰት የምንጣላ ህዝቦች ነን። በዕለታዊ ኑሯችን ራሱን የቻለ ፍጭት አለው። ዕለታዊ ኑሮ ራሱን የቻለ ግጭት አለው። ከዛ አልፈን በልብ ወለድ ጭምር የምንባላ ህዝቦች ነን። ባልተጨበጡ ነገሮች የተጨበጡ ግድያዎችን የምናመርት ህዝቦች ነን። ስለዚህ ለሀገራችን ለቤተ ክርስቲያን ትልቁ መዳኛ ንስሐና ይቅርታ ነው። ሰው ከመድኃኒቱ ያጣላዋል ይባላል። ዛሬ ከመድኃኒታችን ከንስሐ ከመድኃኒታችን ከይቅርታ ጋር አጣልቶናል። ብዙ እንደበደልን ይቅርታ እንጠይቅም ያለ ነው። የሚያሳዝን ነው። ኢትዮጵያን ለ17 ዓመት የመሩ ሰው አሉ። ዛሬም በህይወት አሉ። ምንም እንዳልበደለ ሰው ነው የሚናገሩት። ደግሞ እኛም እያቆላመጥን እንጠራቸዋለን። ስላልሞተብን ልጆቻችንን ስላልተነጠቅን ነው። ምን አለ ይቅርታ ብለው ቢዘጉት። እግዚአብሔር ዘመን ሰጥቶ እድል ሰጥቶ ይቅርታ ቢባል ምን አለ? እኚህ ሰው የ80 ዓመት ንጉሥን አንቀው ገለዋል። የኢትዮጵያን ሁለተኛ ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስን በገመድ አንቀው 4 ዓመት አስረው ገለዋል። ቤተ ክርስቲያን ከዚያ ጊዜ ጀምሮ እንድትዋረድ ክብር እንዳይኖራት መንገድ ከፍተዋል። በካድሬ ቁጥጥር ስር እንድትውል አድርገዋል። ግን ይቅርታ የሚጠይቅ የለም። ከዚያ በኋላ የመሩት ደግሞ አሁንም ይቅርታ የመጠየቅ ነገር የለም። ዘላለማዊ ትክክለኛነት ነው የሚሰማቸው። ሀገራችን የምትድነው በይቅርታ ነው። ይቅርታን ግን አንወድም። እግዚአብሔር እድል ዘመን ሰጥቶን ነበር፣ አልተጠቀምንበትም። በኤርትራ ብትሄዱ ያስጀመሩ የነፃነት ትግልን የተባለውን ያስጀመሩ አሉ በሕይወት። እግዚአብሔር እድል ሰጥቷል። ይቅርታ የሚጠይቅ የለም። ለዛ ሁሉ ዘመናት ለፈሰሰው ደም ከዚያም ከዚህም ለወደቀው ወገን ይቅርታ ለማለት እድሜ አግኝተዋል፣ አልተጠቀሙበትም። በሀገራችንም ልክ እንደዚሁ ንጉሱን የጣሉ በሕይወት ነበሩ፣ በሕይወት አሉ፣ ይቅርታ አልጠየቁም። ከዚያም በኋላ የመሩት ለይቅርታ ዘመን ተሰጥቷቸው ነበረ። ነገር ግን በዕድሜ የሸመገሉት ገና የሚበቅሉ ሕፃናትን ለነገርና ለግድያ ይመለምላሉ። እንኳን ይቅርታ ሊጠይቁ ክፋታቸውን ለማውረስ ይተጋሉ። ይቅርታና ንስሐ አንወድም። ይቅርታና ንስሐ ቢኖር ከኛ ተማሩ፣ እኛም አልተጠቀምንም፣ ሀገርን አላተረፍንም ቢሉስ ኖሮ ብዙ የተከፈቱ የበደል የግፍ ታሪኮች ይዘጉ ነበረ። አዎ ይቅርታ መስጠት የእግዚአብሔርን ይቅርታ የእግዚአብሔርን ምሕረት ማንጸባረቅ ነው። መስታወት ሙሉ በሙሉ ብርሃን እንደሚያሳልፍ መስታወት ብርሃን አስተላላፊ እንደሆነ ሁሉ የእግዚአብሔር የምህረቱ አስተላላፊዎች መሆን አለብን። ንስሐ እንደ መስቀል ቅርጽ ነው። መስቀል ወደ ላይ ነው፣ መስቀል ወደ ጎን ነው። ስለዚህ ኑዛዜያችን ከእግዚአብሔር ጋር እንደገና ከጎረቤቶቻችን ጋር የሚያስታርቀን የሚያስማማን ነው። ኃጢአት በሸፋፈኑት ቁጥር እየተገለጸ ይመጣል፣ ሲናዘዙት ግን ይጠፋል። ኃጢአታችንን አባቶች እንደሚሉት ኃጢአታችንን አስበን ከተናዘዝን እግዚአብሔር ይረሳልናል። በድለን እንዳልበደለ ከሆንን ግን አስቦ ይቀጣናል። እድገምላችሁ፣ ኃጢአታችንን አስበን ከተናዘዝን እግዚአብሔር ይረሳልናል። በድለን እንዳልበደለ ከተቀመጥን ግን አስቦ ይቀጣናል። ዛሬ ልጄን ገሎብኛል፣ ባሌን ሚስቴን እየተባሉ የሚከሰሱ ሰዎች አሉ። አላደረኩም ነው የሚሉት።
አልበደልኩም ነው የሚሉት። በድለው እንዳልበደለ ጠበቃ ቁሞ ነው የሚከራከሩት። ወዲህ ደግሞ መንፈሳዊ አገልጋይ ሲመጣ አድርጌዋለሁ ይላሉ። ያልበደሉት አገልጋይ ጋር ይቅርታ እየጠየቁ የበደሉትን ሰው ግን ይቅርታ አይጠይቁም። ይቅርታ ብዙ በደልን ይሸፍናል። ንስሐ ብዙ የተገለጹ የተራቆቱ ነገሮችን ይከድናል። በይቅርታ የሚያምን ማህበረሰብ መንፈሳዊ ብቻ አይደለም፣ ስልጡንም ነው። ይቅርታ ማለት ብዙ ከስልጣን የምንወርሳቸው ነገሮች አሉ። ሲደረግልን እግዚአብሔር ይስጥልኝ አመሰግናለሁ ማለት ይሄ የአንደበት ዳዴ ነው፣ ማድረግ የሚገባን ነገር ነው። ስናጠፋ ደግሞ ይቅርታ ማለት አለብን። መንገድ ላይ ግፊያው ስንገባ ይቅርታ የኔ ወንድም ልለፍ እንላለን። አለ ቦታው የምናነሳውን ይቅርታ በቦታው ለማንሳት ግን የለንም። እዛ ጋር ይቅርታ የሚያስብል ነገር እኮ የለም። ምናልባት እባክህ ይባል ይሆናል። ይቅርታ የኔ እህት በዚህ በኩል ልለፍ፣ ይቅርታ በዚህ በኩል ልቅደምሽ እንላለን። ጠልፈን የጣልነውን ሰው ግን ይቅርታ አንጠይቅም። እኛ እንድናልፍ የጣልነውን ሰው፣ እኛ እንድንበላ ያስራብነውን ሰው ይቅርታ አንጠይቅም። ይቅርታ መጠየቅ ስልጡንነት ነው። ዛሬ የምታዩት ነው። እጆቻችን ልስላሴ ውስጥ ነው ያሉት። ምክንያቱም ቴክኖሎጂው፣ ስልጣኔው የሚለሰልሱ እጆችን የሚሻክሩ አእምሮችን የሰጠን። አእምሮአችን በብዙ ጫና ውስጥ እያለፈ ነው ያለው። የአእምሮአችን ጫና ከቀድሞ ዘመን ይልቅ አሁን እየባሰ ነው ያለው። ስለዚህ የተጨናነቀውን አእምሮ የምናፍታታው በይቅርታ ነው። ንስሐ ስርዓቱንና ምስጢሩን መጠበቅ አለበት። ንስሐ እንዲሁ የሚዘራ አይደለም። ንስሐ የኢትዮጵያ ሕዝብ ይፍረደኝ ተብሎ የሚነገር አይደለም። ንስሐ ስርዓት አለው። ምስጢሩ መጠበቅ አለበት። እዚህ የከተማው የጽዳት ማስታወቂያ አለ። ቆሻሻ በአግባቡ ከተወገደ ሀብት ነው የሚል፣ በአግባቡ ካልተወገደ ግን በካይ ነው። ስለዚህ ንስሐችን ስርዓት መጠበቅ አለበት። ስርዓቱ ምንድን ነው? ምስጢሩን መጠበቅ አለበት። ምክንያቱም አንዳንድ ስህተቶቻችን ኃጢአትን ማለማመጃ እንዳይሆኑ ኑዛዜያችን ጥንቃቄ ይፈልጋል። የድሮ ሰዎች ክፉ ነገርን አታውሩት፣ አትድገሙት ይላሉ። ለምን? መለማመጃ እንዳይሆን። ያላሰበ ካለ እንዲያስበው ያደርጋል። አስቦ የፈራ ካለ ለካ ማድረግ ይቻላል ብሎ ይደፍራል። የጀመረው ያደረገው ካለ ልቡ ይደነድናል። ብቻዬን አይደለሁም ይላል። ስለዚህ ክፉ ነገርን ደግማችሁ አታውሩት ይባላል። ክፉ ነገር ተደግሞ ሲወራ በየስፍራው ያንን ዜና እንሰማለን። ሰዎች ለማድረግ ይነሳሳሉ። ያ ወንጀል እንደ ወንጌል እየተፈጸመ ይመጣል። ንስሐ ስርዓቱን መጠበቅ አለበት፣ ምስጢሩን መጠበቅ አለበት። በአደባባይ የኖሩትን ኑሮ የሰሩትን ኃጢአት የሚናገሩ ሰዎች አሉ። ንስሐ ማለት ይህ አይደለም። ንስሐ በኃጢአት አፍሮ ለእግዚአብሔር ይቅርታ መጠየቅ፣ ለእግዚአብሔር መናዘዝ ነው። ኮርቶ ማውራትማ ራሱ በደል ነው። የበደል በደል ነው። ኮርቶ እንደ ታሪክ መተረክ የበደል በደል ነው። ንስሐ ሌሎችን የምናስተምርበትም ነው። ንስሐ ስንገባ ለካ እኔም በንስሐ መፈወስ እችላለሁ። እሱ እኔን ይቅርታ ጠየቀ፣ እኔ ደግሞ የበደልኳቸውን ነገርን ይቅርታ መጠየቅ እኮ አለብኝ። እኔ እንደተሰማኝ እነሱም እንዲሰማቸው አድርጌያለሁ ብሎ እንዲማር ያደርጋል። ንስሐ ሌሎችን ማስተማሪያ ነው። ይቅርታ የሚል ሰው ብዙ ይቀበላል። ከሰማይ ይቀበላል፣ ከምድር ይቀበላል። የከበረ ሰው፣ የተደነቀ ሰው ይሆናል። ንስሐ ነፍስን ለሰማዩ አምላክ አደራ መስጠት ነው። ከታላላቅ ጸሎቶች አንዱ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚለው ነው። ይሄ ነቢዩ ዳዊትም ጸልየዋል።
ጌታችን ኢየሱስ ክርስቶስም እኛን ለማስተማር በመስቀል ላይ ይህንን ተናግሯል። ንስሐ ማለት የነፍስን አድራሻ መሐሪው እግዚአብሔርን ማድረግ ነው። መሐሪው እግዚአብሔር የነፍሳችን አድራሻ ከሆነ ወቀሳ ከሰሳ የለብንም። እሱ አጥቦ አንጽቶ አዲሱን ልብስ ያለብሰናል። ልጆቻችን ሕፃናቱ ወጥተው ቆሽሸው ሲመለሱ መጀመሪያ ቆሻሻውን ልብስ እንጥለዋለን፣ ከዚያ እናጥባቸዋለን፣ አዲስ ልብስ እናለብሳቸዋለን። እግዚአብሔር ሊያራቁተን ሳይሆን ሊሸፍነን ጠርቶናል። ሰዎች እኛን ይቅርታ ለማድረግ ይዘገይ ይሆናል። እንኳን ሰዎች የገዛ ሕሊናችን ራሳችንን ይቅር ለማለት ይዘገያል። እግዚአብሔር ግን ቀድሞ ይቅር ይለናል። ስለዚህ ይቅርታ ማትረፍ ነው። ዛሬ ማትረፍ ትፈልጋላችሁ? ይቅርታ ትልቁ ማትረፊያ ነው። ኃጢአትን ማወቅ ነው። መጀመሪያ ሰው ኃጢአቱን ማወቅ አለበት። ኃጢአትን ደግሞ ለማወቅ መንፈሳዊ ብርሃን ያስፈልጋል። ቀጥሎ ኃጢአትን ማስታወቅ ነው። አጥፍቻለሁ፣ በድያለሁ ማለት ነው። ሶስተኛ መተው ነው። ለዛሬው ትምህርታችን ንስሐ ለመግባት ወይም ንስሐ የምንለው የመጀመሪያ ኃጢአትን ማወቅ ነው። ኃጢአትን ማወቅ ነው። ሁለተኛ ኃጢአትን ማስታወቅ ነው። መናዘዝ ነው። መናዘዝ ነው። ወደ ኋላ እንመጣለን። የምንናዘዘው የትኛውን ነው? ሁለታችን የምናቀውን ስተት፣ ሁለታችን የምናቀውን በደል ነው። ወደ ኋላ እንመጣለን። እሱንም ማስታወቅ ነው። ሁለተኛው ኃጢአትን ማወቅ፣ ኃጢአትን ማስታወቅ። ሶስተኛ መተው ነው። ይቅርታችንን ጽኑ የሚያደርገው የተፋነውን ባለመላስ ነው። ንስሐችንን ጽኑ የሚያደርገው የተውነውን ነገር እንደ ተውነው በመቅረት ነው። አዎ አንዳንድ ሰው በቃ ትቻለሁ እኮ አቁሜያለሁ ያን ነገር ይላል። ማቆም ግን ንስሐ አይደለም፣ መናዘዝ ያስፈልጋል። አዎ ትላንት እንዲያደርግ ነበር አቁሜያለሁ፣ ትላንት እንዲሰራ ነበር አቁሜያለሁን ማቆም ኃጢአትን መሰልቸት አይደለም። ንስሐ ማለት በድያለሁ ይቅር በለኝ ብሎ እግዚአብሔርን ይቅርታ መጠየቅ፣ ላለፈው ስርየትን ለሚመጣው ንጹሕ ልቦናን መከጀል ነው። ንስሐ ላለፈው ስርየትን ለሚመጣው ንጹሕ ልቡናን መከጀል ነው። ልዑል እግዚአብሔር የንስሐ መንፈስ ያድለን። የእርቅ መንፈስን ለእያንዳንዳችን ለሀገር ለምድራችን እግዚአብሔር ይስጥልን። አቤቱ ጌታችን እናመሰግንሃለን። ሥራህ ድንቅ ነው የእኛ ጌታ። አንተን በእውነት እናወድስሃለን። የሸፈንከን መሸፈን ሁሉ ማንም የማይገልጠው ነው። አንተ ሁል ጊዜ ከድነህ አጥረህ ትሰራናለህ፣ ታንጸናለህ። ጌታችን ሆይ ተመስገን ስለ ቸርነትህ፣ ስለ ምሕረትህ ታላቅነት የይቅርታችንን ድርሻ ከአንተ እንድናገኝ የይቅርታችን ፈንታ ከአንተ እንዲሰፈርልን ዛሬ በፊትህ ምሕረትህን ከጅለን እንወድቃለን። ይህን ባሪያህን፣ ሕዝብህን፣ ወዳጆችህን ችን ሀገር የሚመሯትን የሚያስተዳድሯትን ሕዝቡን፣ ሰራዊቱን ሁሉ አቤቱ ይቅርበል። የምሕረት የጉብኝት ጊዜ አድርግልን። ጌታ እግዚአብሔር ሆይ ጎረቤታችንን በበደልንበት፣ ትዳራችንን በበደልንበት፣ ልጆቻችንን በበደልንበት፣ ድሆችን በበደልንበት፣ አያጠቁኝም አይችሉኝም ብለን ጌታ ሆይ ምስኪኖችን በገፋንበት ሁሉ ይቅርታ አድርግልን። የሚገባቸውን ባለመስጠት ጌታ እግዚአብሔር እንዳያድጉ በመከላከል በየሥራ ስፍራችን ሁሉ ሌሎችን ባጎሳቆልንበት፣ ከሥራቸው እንዲፈናቀሉ እንጀራቸውን እንዲያጡ ባደረግንበት፣ ሀገር አልባ እንዲሆኑ ባደረግንበት ነገር ሁሉ አቤቱ ይቅር በለን። ከገደልንበት፣ ከገዳይ ጋር በተባበርንበት፣ በለው ብለን በፎከርንበት፣ ባነሳሳንበት ነገር ሁሉ ይቅርታ አድርግልን። ጌታ እግዚአብሔር ሆይ ካሸነፈ ጋራ በቆምንበት፣ የወደቀው ላይ ደግሞ ጌታ ምሳር ባበዛንበት ነገር ሁሉ አቤቱ ይቅር በለን። በማናቀው ነገር የሐሜት አርበኛ በሆንበት፣
ክፋትን ባስተጋባንበት ነገር ሁሉ አቤቱ ይቅር በለን። ለምድር መቆሸሽ፣ ለሰው አእምሮ መርከስ፣ ለአዲስ ትውልድ መበከል ምክንያት ሆነናልና ጌታ ሆይ ክፋታችን በእኛ ሳያበቃ ልጆቻችንን ጭምር አሰልጥነናልና የዘረኝነት፣ የስድብ፣ የነውር ሰራዊት አድርገናቸዋልና አቤቱ ይቅር በለን። ሁሉንም የምትይዝ ጌታችን ሆይ ሀገራችን ኢትዮጵያን ከይቅርታ ማማዋ ላይ እንድታወጣት ከቆመው ከሞተው ጋር የሚያጣላን ይሄ ክፉ መንፈስ ከምድራችን ላይ እንዲነሳ የዘረኝነት እሾህ እንዲነቀልልን ጌታ እግዚአብሔር መውጣት መግባት ባልቻልንበት ሁሉ መንገዱ የተከፈተ እንዲሆንልን የሚጣሉ፣ የሚጋጩ፣ የሚዋጉ፣ ደም የሚፋሰሱ ሁሉ ወደ ሰላም ገበታና ማዕድ እንዲደርሱልን አቤቱ እንማጸንሃለን። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።